ሰላም ጤና ይስጥልኝ ውድ የዩቲዩብ ፕሮግራም ተከታታዮች፣ ዛሬ በመላው ዓለም መነጋገሪያ በሆኑና በታላላቅ ሀገራት መካከል ስላለው እጅግ አስፈሪ ግጭትና ፍጥጫ እውነተኛ መረጃዎችን ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ወደ ዝርዝር መረጃዎች ከመሄዳችን በፊት ለዚህ ቻናል አዲስ የሆናችሁ ቤተሰብ እንድትሆኑ ሰብስክራይብ በማድረግ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የመካከለኛው ምስራቅ ውጥረት አሁን ወደ ከፋ ደረጃ ተሸጋግሯል። በእስራኤል በኢራንና በአሜሪካ መካከል ያለው ውጥረት ዓለምን በሌላ ጦርነት ውስጥ ሊከታት ይችላል የሚል ስጋት ነግሷል። በተለይ በዛሬው ዕለት የኢራን ከፍተኛ ወታደራዊ አመራሮች መገደልን ተከትሎ ቴህራን የአጸፋ እርምጃ ለመውሰድ ዝግጁ መሆኗን ገለጸች። በሌላ በኩል ደግሞ እስራኤል ደህንነቷን ለማስጠበቅ ማንኛውንም እርምጃ እንደምትወስድ ስትገልጽ፣ አሜሪካ ደግሞ ከእስራኤል ጎን ለመቆም የጦር መርከቦቿን አውሮፕላኖቿንም ወደ ቀጠናው እያስጠጋች ትገኛለች። ይህ ፍጥጫ ከቀጠለ የዓለም የነዳጅ ዋጋ ሊነርና የብዙ ሀገራት ኢኮኖሚ ሊናጋ እንደሚችል ባለሙያዎች ያስጠነቅቃሉ። ጦርነቱ ከጎረቤት ሀገራትም የመስፋፋት እድሉ ሰፊ በመሆኑ ዓለም አቀፍ ተቋማት ውጥረቱን እንዲረግብ ጥሪ እያቀረቡ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ጦርነቱ ይቀጥላል ወይስ ዓለም ወደ ሶስተኛው የዓለም ጦርነት እያመራች ነው? ሀሳባችሁን ኮሜንት ላይ ጻፉልኝ። አብራችሁን ስለነበራችሁ ከልብ እያመሰገን በሌላ አዲስ ንዑስ መረጃዎች እስክንገናኝ ወየቲው ነበር። ሰላም።